ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ፣ ውድ ኢትዮጵያኖች፣ ውድ ኤርትራኖች እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዝዝት ይበልልኝ እላችኋለሁኝ። ትናንትና ቡዜ ሄርሜላንና ሩታን አስታርቃለች። ትርቀን የሚጣላ ዳቢሎስ ብቻ ነው። እንኳን ታረቁ፣ ደስ ብሎኛል። ስላልተመቸኝ ቪዲዮ አልሰራሁኝም። መቀደም ለታም አብርሃም ሌላ ጓደኛ ይዣለሁኝ ብሏል። ያው ጓደኝነቱን ያዝልቅለት ብለናል። ሄርሜላን አንዳንድ ምክር መክረናን ነበረ። በብሱ ዙሪያ ካሁን በኋላ እንዳትመጪ፣ ራስሽን ችለሽ የራስሽን ህይወት ኑሪ፣ እንደ ሩታ አታለቃቅሺ ብዬ እኔም በቻልኩት ምክር ሰጥቻን ነበረ። አንድ ሰው ለሰው ቦታ ካለው አብሬው ይሄን ሰው በመልሰው አብሬ እኖራለሁ የሚባል ሰው ነው ከዛ ሰው ጋር ሰው ልጅ የሚያለቃቅሰው ማለት ነው። ስለዚህ እሱ እቅጩን ነግሯታል። ዛሬም የተለቀቀ ቪዲዮ አይታችኋል። በዳኒ ቤት ዳኒ አራቱንም አንድ ላይ ሰብስቧል። እሷን እና ዴቭን መልሶ አብርሃምን ራሱ ነው ማለት ነው በንቀት ንግግር ከፈለግሽ አምጥቼ አስተዋውቅሻለሁ፣ ያመንሽ አይመስለኝም። ስለዚህ አስተዋውቅሻለሁ፣ ለሚዲያም አቀርባታለሁ። እኛ አቅርብልን መቻልንክ ወንድም አለ። እኛ እኮ አቅርብልን አላልንህም። እዛው ከቻልክ ስሩንም ወደ ሚዲያ አታምጣው ነው እኔ ራሱ ያልኩት። ለምን ከቻልክ ከወደድካት ካፈቀርካት ካሁን በኋላ ሚዲያ ላይ አምጥታችሁ እኛም መሸቀያ አታድርጉን። አብርሃም ዛሬ ሩታና ማናት ሄርሜላ አዲሷ ፍቅረኛ ስሟ ስለማናቅ ምን ፈጠሩ ምን ሆኑ እያል አጀንዳ ሌላ አጀንዳ አትክፈትብን ማለት ነው። ስለዚህ ወደሃታል፣ አፍቅረሃታል። ፍንድቅድቅ የምታረገኝ አንተ ሁሉም ሰዎች አብረሃቸው እስካለ ድረስ ፍንድቅድቅ ያረጉሃል። ካጠገብ ሲሄዱ ካጠገባቸው ስትሄድ ሶሪ ካጠገባቸው ስትሄድ እነዚህ ኮሶ እዛ ጋር ያለው ደግሞ ጽድቅ ወይ ደግሞ እዚህ ጋር ያሉት ጠላቶች ሆነው እዛ ጋር የምታገኛቸው ሴት እንትናሉ። እኔ ማለትም ጽጌ ዘፈን ልታወጣ ነው፣ የሆነ ክሊፕ ነው። እኔ ተጠራጥሬ ያለው ማለትም ክሊፕ ሳይሆን የሆነ ድራማ ምናምን ሊሰሩ እሱን ለሆነ ነገር ይፈልጋው እዛ ጋር የተገኘ መስሎኛል። አሁንም እዛ ክሊፕ ላይ ይገኛል፣ እናየዋለን ዘፈኑ ሲለቀቅ ማለት ነው። እኛ እመቤቴ ድንግል እንኳን ረዳችሽ ምናምን እያሏን ነው። እመቤቴ ድንግል እመቤቴ ማርያምን ስታመሰግኑ ነው እንጂ ይሄ ዘፈን እየዘፈናችሁ እንኳን ረዳቻችሁ ምናምን ገመነለ አትበሉ ማለት ነው። መስቀል አንጠልጥላችሁ ሲቀጥል ማለት ነው። እኔ እዛ ማለትም ልጅቷ ያው እዛ አካባቢ ያለች ይመስለኛል። እዛም ላትኖር ትችላለች። የሆነች ልጅ መቼም እዛ ሄዶ ነው ያገኘው ምናምን የሚባል ወሬ ስላለ ማለት ነው። እና አብርሽ እኔ አሁን ምለው ማለት ነው ካንተ የማይጠበቅ ከአንድ ሰው የማይጠበቅ ከኛ ህብረተሰብ የማይጠበቅ ድርጊቶችን ፍቅረኛ ለመያዝም አትቸኩል፣ ለመለየትም አትቸኩል። ተረጋጋ። ግድ እኮ አንተ ኮስተር ካልክ ማንም ሰው መጥቶ አጠገብ አይደርስም። ሄርሜላም ትሁን ሩታም ትሁን ከዚህም በፊትም እኮ በቃ እዛም እዚህም ስለምትል በቃ የሆነ እኔ እንጃ እንዴት እንደሆነ ግን ግራ እየገባኝ ነው ያንተ ነገር። ማለትም ሩታ እንዳለችው ያኔ ሳይሆን አሁን የታመምከው ቡዜ እንዳለችው ማለት ነው። እና ሩታ ደግሞ ምንድነው ያለችው? እውነቴን እግዚአብሔር እያወጣልኝ ነው። አንቺ እውነትሽን ወይ ሄርሜላ ጋር ስትጠብቂ እውነት አንቺ እንዳልሽው አብርሃም ድራማ እየተጫወተ ከሆነ እውነትሽን እግዚአብሔር አሁንም ያውጣልሽ። እኛም አዎ ፈዟል፣ ደንዝዟል፣ ስለዚህ የሆነ ነገር አድርገውበታል ምናምን። ለምን አንቺ ካልሽው ድርጊትም ተነስተን ነው እንደዛ ያልንሽ። ከተደረገው በላይ ያልሽው ብዙ ጊዜ ብለሻል። እኔ ከኔ እጅ አትወጣም፣ 2 ወር ቢፈጅብኝ ነው፣ ቀን ቢፈጅብኝ ነው፣ አመት አይፈጅብኝም፣ እጄ ላይ መልሰዋለሁ ብለሽ የፎከርሻቸው ፉከራዎች ደግሞ እሱ ሲመጣ እኔ ያደረኩት ለኔ ሳይሆን ላንቺ አይሆንም ለኔ ነው እንጂ የሚሆነው ያልሽው ይሄን ላስታውስሽ ብዬ ነው ውድ እህቴ። ስለዚህ በዛ የተነሳ ነው እኛ ሁላችንም በቃ እንደዚህ ነው እንደዚህ ተደርጎበታል፣ እንደዚህ ሆኗል፣ ፈዟል ብለን የጨውለው ማለት ነው። ሰው ልጅ እኔ እንጃ ተግባርሽና አንደበትሽ የተለያየ ስለሆነ ያው በዛ ሰዓት እንደዛ ስላልሽ ብለንሻል። እሱ ያንን ከለላም አድርጎ ተጠቅሞሽም ሊሆን ይችላል። አይ ዶንት ኖ። እና አብርሃም በዚህ ሰዓት ትክክል አደረገ
እኔ ከሁለቱ ለምን ተለየ? ሩታን ምርጫው ለምን አላደረገ? ሄርሜላ ምርጫው ለምን አላደረገም? አይደለም ንግግሬ አሁንም ቢሆን ማለት ነው ጤነኛ ሰው የሚሆነውን ነገር መሆን አለበት። ከአንድ ሰው የሆነ ሰው ሲለይ ወዳውኑ ያኔ በታመመ ሰዓትም እሱ ፍቅረኛ እየፈለገ ነው ማለት ነው። ገባችሁ ወይ? ደግሞ በውስጡ ሌላ ሰው ይዞ ከሩታ እሺ አንዴ ተለይቷል። ከሄርሜላ የሚለይበትን ዘዴ እንደዚህ አይነት ነገር ፈጥሮ ከሆነና በራሱ ላይ እንትን ካለ ሰው የዘራውን ያጭዳል። ገባክ? እግዚአብሔር የልብህን መሻት ያውቃል። እንደዛ ሊያደርግህ ይችላል። በቃ ማንም ሰው ሳያሳብድህ ራስህ እንድታብድ ሊያደርግህ ይችላል። እና ቀልድህን አቁምና አርፈክ ሌላ ጓደኛም ለመያዝ አትቸኩል። አርፈክ መጀመሪያ ተረጋጋ ለራስ። አሁን ራሱ አልተረጋጋህም አንተ ራሱ ቅብጥ የድሮ አብርሃም እኛ የምናውቀው የዋሁ ለሰው እንትን ያለው ክብር ያለው አሁን ክብሩ ምኑ እኔ ያ ድብዴ የተጫወተብክ መንፈስ ሲጫወትብክ አሁን አላቅም። እና ተረጋጋ። እኔ ጓደኛ ስለያዝክ ምናምን አይደለም፣ ግን አነጋገርህን ለሰው ክብር ይኖርክ። እዛ ጋር ፍቅር ገደብ ይኖረዋል። እኔ ካፌ መጠቀም አልቻልኩም። እናንተ እኛ በቪዲዮ ሳናያችሁ ራሱ ለካ እሱ ስርስር እየሄዳችሁ ነው እንደምትሉት። ቆይ ዞር ስር ሩታ ናገኛለሁ፣ ዞር ስር ሄርሜላ ናገኛለሁ። ስለዚህ ለራሴ ራሱ እረፍት አላገኘውም። ስለዚህ እረፍት ስጡኝ ስላችሁ ስላልሰጡኝ እረፍት የምትሰጠኝ ሰላም የምትሰጠኝ ፍንድቅድቅ የምታረገኝን አግኝቻለሁ። ስለዚህ ከሷ ጋራ ሰላማዊ የሆነ ህይወት ኖራለሁ ነው እያልክ ያለሁ። እንደዛ አድርገው ከሆነም ለምን እንደዛ እንዳደረጉ አላውቅም። እኔ አንተን በዚህ ልክ ማፍቀሬ እኔ በዚህ ልክ አንተን መውደዴ ኃጢአት ነው እንዴ? ፍቅር ገደብ የለውም እያልክ አልነበር እንዴ? እንዴ ነው ዛሬ ገደብ ያበጀህለት ምናምን? ሰው ባለው አይገኝም፣ ሰው በተናገረው አይገኝም። ባለው የሚጸና አንድ እግዚአብሔር ብቻ ነው። ባደረገው ነገር በሰራልን ነገር በሁሉ ነገር የሚጸናው አንድ ፈጣሪ ብቻ ነው እንጂ ሰው ልጅማ ተቀያያሪ ነን። ነገ ምን ይመጣል ብለን አናስብም። የሆነ ነገር ወደ ህይወት የኛ ዘመን ደግሞ የእሳት ዘመን ነው። በቃ ዘመነ ቂያማ ታውቃላችሁ። ቂያማች ደርሷል። አሁን ቂያማው ስለደረሰ ፍጻሜው ስለደረሰ ያንቀለቅለናል። በቃ እዛም እዛም በቃ መርገጥ ነው። ከዛ አንድ ቀን ደግሞ ይዞ ጥርግ ይላል ማለት ነው። እና ስለዚህ እኔ አብርሃም ብትረጋጋ፣ ረጋ ያለ ወተት ቅቤ ይወጣዋል አይደል? ረጋ ብታስብበት። እኔ በዚህ ሰዓት ሰው በስንት ቀን ውስጥ ነው መንገድ ላይ ስትሄድ እኔ ብያለሁ መቀደምታ ከሱቅ ነው እንዴ ፍቅር የምትገዛው እንዴ? ከሱቅ ላይ ነው የሆነ ነገር የምትገዛው፣ ሸሚዝ የምትገዛው፣ የሆነ የተለያዩ ነገሮች የምትገዛው፣ ጫማ ካልሲ የምትገዛው እንጂ የሰው ልጅ በድንገት እንዴት ነው ሰው ፍቅር የሚይዘው? እኔ በድንገት ፍቅር አይዘኝም። ውዬ አድሬ በቃ ያይን ፍቅርም ቢሆን እኮ ውሎ አድሮ ነው እንጂ መጀመሪያውኑ ከሄርሜላ ጋር እያለ ወይ አንተ እዛ እየጠበስክ ከሆነ የምትለይበትን ምክንያት ነው እየፈለክ ያለከው። ሁለተኛ ደግሞ እሷን እውነት አንተ የምትፈልጋ ቢሆን ኖሮ ባለፈው እንደዛ ስትልክ ከዚህም በፊት እኮ ስንት ጊዜ ተለማምጠሃት ታርቀሃታል። ገባክ? ሁለተኛ አላስቀይምሽም፣ ላላስቀይምሽ ቃል ገባለሁኝ ምንም አይነት በኔና ባንቺ መካከል ቅያሜ አይኖርም ብለህ እኮ ስንቴ ነው ያኔ እንደዛ የምታረገው ልጅ ዛሬ ያንን ሁለታ የከፈለችልክ ያንን መከራዋን የበላችበት የተሰደበችብክ ስንት ሰው ያንተ ጓደኛ ቢሆኑ ያንተ ወንድም ቢሆን ሩታ ብትሆን እንደፈለጉ ሲጫወቱባት ሲሰድቧት እንዴት ነው እቺ ልጅ እኮ ለኔ ብላ ነው እንደዚህ የሆነችው፣ ሌላም እንደዚሁ ትሰደብልኛለች ብለህ ጠብቀህ ከሆነ ተሳስተሃል። እንደ ሄርሜላ አይነት ደግሞ ለፍቅር ከሷ በላይ ምን እኔ እንጃ። ፍቅር የሚባል የሆነ ነገር ከሰው ራሱ የሆነ ነገር እኮ ትማራላችሁ። ከመልካም ነገር መልካም ነገር ትማራላችሁ። ምን አደረገችው ሄርሜላ? ቀና ጎንበስ ብላ የሴት ወገን ይዛ ፍቅር እንዴት እንደሆነ እያስተማረች ከመሰለኝ እንዴት ወንድ ልጅ ወንድ ሆኖ በቤት ውስጥ ወይ ደግሞ ከጓደኛው ከፍቅረኛው ጋር መኖር እንዳለበት ነው ያሳየችክ። ምንም አላደረገችም። በጥፊ አልመታችም፣ አልሰደበችም። እላፊ ቃል ስትናደር ራሱ እንኳን ላንተ በአንተ በኩል መጥተው ለሚሰድቧት ራሱ እላፊ ቃል አትናገርም። ለምን ነገ ሄሪ ጓደኛሞች ናቸው። ከኔ ጋር ቢሆን ጓደኝነታቸው መቀጠሉ አይቀርም። እንደዚህ ፋይት እንዳደረግን ወይ ደግሞ እንደዚሁ እንደተጣላን አንኖርም። ስለዚህ አንድ ቀን ሰላም መውረዱ አይቀርም። ያለታ ከማፈር እነሱ ይፈሩ፣ ይፈለጉትን ይበሉኝ።
እችላቸዋለሁ ብላ ነው ሁሉም መጥቶ አፉን ሲከፍትባት፣ ሁሉም በየተራ እየመጡ እንደዚህ ትሆኛለሽ፣ እንደዚህ ትሆኛለሽ፣ እንደዚህ እኛ እንኳን ሄርሜላ እኛ ራሱ ተከታዮችክ አላሰብንም። ከሄርሜላ ትለያለህ ምናምን ብለን ጭራሽ አላሰብንም። በህልማችንስ ነው በውናችን። መቼም ሞተን የተነሳ ሰዎች የለንም። ሁላችንም አንቀላፍተው ወይ ተኝተን ተነስተን ይሆናል እንጂ ሞተን የተነሳን ሰው የለንም። በዚህ 1 አመት ውስጥ ስቃይ በስተቀር ምንም ያተረፍኩት ነገር የለም። ከሷ ጋር ስኖር ነው ያልከው። ሄርሜላ አሰቃይታለች። ሄርሜላ እኔ ችግር አልኩ እኮ እንኳን አንተ ልታስቀይም ጓደኞችክ፣ የገዛ ጓደኞችክ የልጅህን እናት ወግነው ውሻ ሲያረቧት እየጠሩ ሲሰርቧት ምን ሲሏት ራሱ ዝም ነው የምትለው። አንቺ እኮ ተደርበሽ ነው አይፈልግሽም። እውነትም አሁን ሳስብ እውነታቸውን ነው ያውቃሉ እያልኩ ነው እኔ። አይፈልግሽም፣ እየተጫወተብሽ ነው። አሁን ባለፈው በቅርብ ጊዜ እዩ ራሱ ቪዲዮ ሰርቷል። ፓስፖርት የእሷ ነገር አይታወቅም፣ ፓስፖርቷን ልደብቅ ነው ምናምን። ሂጂ ብለህ ፓስፖርት አስመትተላት ሂጂ ብትላት ሩታ ከሀገር አትወጣም። እኛ ላይ ድራማ አትስሩ፣ አትወጣም። የፈለገ ነገር ቢሆን አትወጣም። መውጣት ቢፈልግ ማንም ምንም ወሬ አያስፈልግም። ሰው ለመሄድ ከፈለገ እሱም ራሱ ሊሄድ አልመሰለኝም። ወሬውን አጀንዳውን ለመቀየር ነው መሰለኝ። ከሀገር ልወጣ ነው ምናምን ብሎ ወሬ ምን አስወራው? መሄድም ከፈለገ እኮ ሻንጣውን ብድግ አድርጎ አንድ ሰው መሄድ ይችላል። እዛ ሄዶ ሊሄድ ነው፣ እዛ ሊሄድ እንደዚህ ነው፣ በዛ ነው፣ በዚህ ነው ብሎ ወሬ ማውራትም አይጠበቅበትም ነበር ሲጀመር ማለት ነው። ስለዚህ መውጣት ስለማይፈልጉ ዝም ብለው እኛ ጋር ይመጡና ኤኬሌ ያስቀረው ኤኬሌ እንደዚህ ያለው እንዲባል ብቻ የኢትዮጵያ ዩቲዩበሮች እኛ ላይ ድራማ ትሰራላችሁ ማለት ነው። እና ምንድነው ያለው? በሩታም ላይ እየተጫወተ ነው፣ በሄርሜላ ላይም እየተጫወተ ነው። ከጫወታ አልፎ እንደዚህ እየረገጣችሁ ነው ብሎ እግሩን አስቶ ያው እኔ ሴት ስለሆንኩኝ እግሬን ማንሳት ነውር ነው። ስለዚህ በእጄ ስታይሉን ላሳያችሁ ብዬ ነው። እንደዚህ ነው እየረገጣችሁ ያለው ሁለታችሁንም ነው ያለው። ግን እዛ ጋር ሁለቱንም ስላለ ትንሽ እንትን ብሎኛል። ለምን እዛ ጋር ሁሉ ጊዜ ጥፋተኛ ሄርሜላ፣ ባለጌ ሄርሜላ ምንም ያደረገችው ነገር የለም። ማንም ሰው ማንን እንደማያፈቅር አፈቅራችሁ በቃ። ፍቅር ቦታ አይለይም። ዘር፣ ቀለም፣ ከረር፣ አጭር፣ ረዥም አይልም። በቃ ፍቅር ነው። ፍቅር የትም ቦታ ይዛችኋል። ከሰው ከሆነ ሰው በሙሉ ፍቅር ይዛችኋል። ሩታ ማናት ሄርሜላ ብራይ ፈልጋ ወይ እውቅና ፈልጋው አይደለም የመጣችው። ያው ሰምተናል ዝናዋ ስለሆነ ማለት ነው። ምንም የገንዘብ እጥረት የለባትም። እውቅና ምንም የሚያስፈልጋት አልነበረም። ግን አሁን ምንድነው እያስቸገራት ያለው? ስራዬን በአግባቡ እየሰራው አይደለም። ትክክል ነው። ፍቅር ውስጥ እኮ ስገቡ ስራ ያስጠላችኋል፣ ከሌላ ሰው ጋር ማውራት ያስጠላችኋል፣ ሰላማችሁን ታጣላችሁ፣ በቃ ያኘካኝካችኋል፣ ደስ አይላችሁ። በቃ የሆነ እኮ የሚያስደስት ስራ ራሱ አያስደስታችሁ። ስራችሁን ትጠላላችሁ፣ ማንነታችሁን ትጠላላችሁ። ይሄ ትክክል ነው። ግፋ ብል ጎበዝ ከሆንሽ ጀግና ከሆንሽ ትንሽ ጊዜ ነው የሚፈጅብሽ። በዙሪያሽ ያሉትን ጓደኞችሽ ጋር ከወንድምሽ ጋር በቃ ከሚቀርቡ ሰዎች ጋር እሱን ለመርሳት እሱ አጠገብ አትሂጂ። እሱ አጠገብ ስትሄጂማ እየቆሰልሽ ነው የምትመጪው። ይሄው ዛሬም ቆስለሽ ነው የተመለሽው። ስለዚህ አትሂጂ። በሱ ምክንያት ራሱ የሚጠራሽ ሰው ካለ ቁሰይና ዝም በይ። ለምን አሁን አንደኛ ሚዲያ ላይ ወተናል በቃ የሆነው ይሁን ብላችሁ የምትፈጉት ቆንጆ አይደለም። ለወደፊትሽ ለህይወትሽ ራሱ ጫና ነው የሚፈጥርብሽ። የሆነ ልጅ ነሽ፣ ትዳር መያዝሽ አይቀርም። ሴት ነሽ፣ እንኳን ልጅነቱ ይቅር ሴት እስከሆንሽ ድረስ ትዳር እስከላያሽ ድረስ ልጅ እስካልወለድሽ ድረስ ልጅ ትወልጃለሽ፣ ትዳር ትይዣለሽ። ነገ ያ ትዳርሽ ራሱ አንዳንድ ሰው ባለጌ ነው። ባለፈው ነገር ሊያሸማቅቅሽ ይፈልጋል። እንደዚህ እኮ ድሮ የምትለምኝ ነው፣ እኔ እኮ ሰው ነኝ፣ ሰው አድርጌሽ ምስት ያደረኩሽ ምናምን ሊልሽ ይችላል። ለዛ ነገሮች ራሱ ጥንቃቄ አድርጉ። ለስማችሁ፣ ለነገያችሁ ማለት ነው። ለነገሽ በቃ ቡዜ ሴት ናችሁ እንድትጎዱ። እኔ በጣም ያደነኳት ቡዜ። ለምን በቃ እንዲጎዱ ማንም ሰው እንዲጎዳ አልፈለገችም። በወንድሜ ምክንያት እቅርታ በሱ ምክንያት ለደረሰባችሁ ሌላ ይቅርና ገነት እንደ ድሯችሁ ሁኑ፣ ላስታርቃችሁ እንደሱ በቃ ምናምን ስትላ ያን ነገር የተፈለገችው ቡዜ እዛ ጋር እንደ ድሯቸው ሁኑ ምናምን ማለት አብርሃምን ወደ አንቺ ትመልሳለች። ድንድይ እንደ ድንድይ ነው የሚፈልጓት እንጂ እውነት እንደ ድሮ ጓደኝነት ሰላማዊ ነገር ምናምን ፈልገው አይደለም። ሀቋቁ ስንናገር ማለት ነው። እሷ ግን እዛ ጋር መቀደምለታ ኖ አልፈልግም። አሁንም ግን ምንም አልበደለችኝም። ሳገኛ ሰላም እላታለሁ፣ ግን እንደ ድሮ ልሆን አልችልም ያለችው።
ግን ትናንትና ያንን ስሜቷን በሙሉ ሰብራ ሰው አይደለች ሴትም አይደለች ሴትም ወልጃለሁ ብላለች። እውነት ነው። ሴት ስትሆኑ ስቃይ መከራ። ወንድ ልጅ እኮ አሁን እነሱ እዛ ጋር ለምሳሌ 10 ሴት ጋር ሄዱ ራሱ ቢመጣ ሄርሜላን ሩታም ትቀበለዋለች። እነሱ ምንድነው የሚፈልጉት? አብርሃም የሚባል ሰውዬ ከነሱ ጋር እንዲኖር ብቻ ነው የሚፈልጉት። እኔ ለምን እንደሆነ አላውቅም። ስማቸውን እኔ እዚህ ጋር ለምን ሄደ መጣ ቆጭቶ መጣ ወይ ደግሞ ካለኔ በቃ መኖር አይችልም። አሁን እኔ የሩታ አብሶ እንደዛ ነው ይበልጡን። እሷ ህልክ ለምን በቃ ምናምን ብላ ነው እንጂ አብርሃምን እኮ እንደማትፈልገው ከዚህም በፊትም ደጋግማ ተናግራለች። አሁን ግን ህልክ ውስጥ ነው የገባችው። ማን ከኔ ይበልጣል? ይሄው ጭራሽ ከሄርሜላ የአልፎ ወደ ሌላ ሴት እንዲሄድ ነው የተገፋፋው ልጁ ማለት ነው። እና ስለዚህ እኔ አሁን በዚህ ሰዓት ሴት ይዣለሁ ጓደኛ ይዣለሁ ፍንድቅድቅ የምታረገኝ ሲል በጣም ነው የደበረኝ። ለምን ሄርሜላንም አንቺ ደስታዬ ነሽ፣ አንቺ ሰላሜ ነሽ፣ በእሷ ዙሪያ ያሉ ሰዎች ያከብሩኛል፣ እሷ ታከብረኛል የሚላትን ልጅ እዚህ ጋር ሽምጥጥ አድርጎ ሰላም ምሰጠኝ ፍንድቅድቅ የምታረገኝ ምናምን ማለት አይከብድም? አይከብድም ወይ? አንዳንድ ጊዜ እኮ ይከብዳል። ሰዎች እኛ ጊዜ አልሰጡኝም። ኦኬ ጊዜ አለመስጠታቸው፣ ጊዜ ቢሰጡክ ኖሮ ማንን ትመርጥ ነበረ? ጊዜ ቢሰጡክ፣ ጊዜ ዳኛ ነው ይባላል። ጊዜ ቢሰጡክ 1 ወርም 2 ወርም 3 ወርም ቢሰጡክ ማንን ነበር የምትመርጠው? ቆም ብለክ የራሳቸው እኔ እኮ እግዚአብሔርን ዘመኑ ራሱ እንዲተገልብጦ በቃ እግራችን ወደ ላይ ጭንቅላታችሁ ወደ ታች ነው የሆነው። ድሮ ወንድ ልጅ ነው ሴት ልጅ የሚለምነው በትዳር ዙሪያ ቢሆን በቃ አብርሃም በእርግጥ እዛ ጋር ሩታን ለምኗታል አልለመናትም ብዬ እዚህ ጋር እንትን ልሸፋፍን አልፈልግም። ለምኗታል በምትለምንበት ልክ እስከ ቤተሰቡ ጭምር እስከ ጓደኞቹ ጭምር ለምኗል። ግን አልሆነለትም። ካልሆነለት ደግሞ ያው ምርጫዋን አክብሮላት መጨረሻ ላይ ተገዶም ወዶም ይሁን 80 እንዲቀድ ተደርጓል። ግን እዚህ ጋር ችኛዋ ልጅ ትክክል ናት። ከሷ ጋር የጀመረውን በሰላም ሰዓት ያደረገላትን ቀለበት ራሱ ያው ታሟል ነው በታመመ ሰዓት እንበል እንጂ አሁን እኮ ግራ ጋብቶናል። ልጁ በታመመበት ሰዓት ከእጇ ላይ ቀለበቷ የወጣ ሴት እዚህ ቁጭ አድርጓት ህልም በጣም ከባድ ነው። እውነቴን ነው የምላችሁ። እኔ እንደ በቃ ሰው በቃ ሰው በዚህ ልክ ሰው ማንን ያምናል? ከማን ጋር ታረ ካሁን በኋላ ትዳር የሚመጣላችሁ ሰዎች ሞኝ ካልሆናችሁ በስተቀር በቤተሰብ እንደ ድሮ ማለት ነው ልጄ ለልጄ ብሎ ሲመጣ አላቀውም ምናምን አትበሉ። በቃ ምንም አታረጉ፣ ምንም አታመጡ። እንደዛ ይሻላል እንጂ ይሄ በእኛ ዘመን ያለ ስቃይ እያበቃ አይደለም፣ የሚያበቃ አይደለም። ስለዚህ ወንዶች እኮ ቢለምኑ ይሻላል። እንደምንም ሴት ልጅ ያሳምናል። ወንድ ልጅ ከለመናችሁት እሱ አምኖ ወደ እናንተ አይመጣም። ከላስ አትለምኑት። በቃ እኔ ከዚህም በፊትም ሩታን ብያታለሁ። ሩታ እኮ ታዩ ነው ያልኳት። ታዩ ስራ አላት ይቱ የሚባል በደንብ የሚከፍላት በደንብ ስለዚህ ዩቲዩብሽን እየሰራሽ ተጨማሪ ስራም ራሱ እየሰራሽ አብርሃምን በልጠሽው ስትገኝ እሱ ራሱ ወዳንቺ ይመጣል። ሴትነትሽን ተጠቀሚበት፣ ሴትነትሽን አክብሪ። እናቴ እንደዚህ አይነት ጀግና ናት የሚልሽ ልጅ ወደፊት የሚመሰክርልሽ ልጅ እንዲኖርሽ ጀግና ሁኚ፣ አታልቅሽ፣ ስርስሩ እየሄድሽ ነበር ያልኳት። አሁን ይሄው ሄርሜላም እየደገመች ነው። ያቺስ የልጅ እናት ሆና ነው። አንቺስ ታዩ እሱ ትክክል አላደረገው። ትክክል አደረገ አይደለም እዚህ ጋር እያልን ነው እያልኩ ያለሁት እኔ በበኩሌ ትክክል አይደለም። ከሰው የማይጠበቅ ከአንድ ሰው ከአንድ ኢትዮጵያዊ ወንድ ለዛም እኔ እንጃ ከባድ ነው። አንተ በዚህ እድሜ ከዚህም በፊትም ብለሃል አንተኛ የማናቀው ብዙ ነገር እንዳለ ነግረህናል። ያቺ ሊመታ ህይወትን እንደዚህ ምስቅልቅል አንዳንድ ዳቢሎስ እውነቴን ነው የምላችሁ በሰው ላይ አድሮ ሲመጣ ያ በቃ ኃይለኛ ዳቢሎስ ነው። በዛ ልጅ ላይ አድሮ መጥቶ ዛሬ እዚህ ጋር እስከሚደርስ ድረስ እየበጠበጠው ያለው ማለት ነው ህይወቱ። ገባችሁ? እና አንዳንድ እርኩስ መንፈስ የባሰበት አለ። ባለቤት ሰውየውን ነው የሚመስለው መንፈሱ ራሱ ማለት ነው። ባለቤቱን መስሎ ነው ተዋህዶ የሚኖረው። አሁን ያችን ልጅ መስሎ መጣ፣ አብርሃም ላይ ተሳፈረ። ይሄው እስካሁን ከአንድ ሰው ጋር ተረጋግቶ እንዳይኖር ጭራሽ
አስተላለፈው ወደ ሌላ። እንደዚህ የሆነ ነው የሚኖረው ብሎታል ዳዊት ራሱ። እሺ አሁን እነዚህን ትተክ ወደዛችኛው ወደ ሶስተኛው ሄድክ፣ ያችኛዋ ደግሞ ስትተውክ ገና ወደ አራተኛ ልትሄድ ነው እንዴ አለ። እውነቱን ግራ ገባው። አይ አልሄድም ከሷ ጋር ተረጋግቼ ከሄርሜላ ጋርም ተረጋግቼ ካንቺ ጋር ህይወቴን ልጆች ወልጄ በዚህ ወጥቼ በዚህ ገብቼ ስትል ነበር እኮ። አይገርምህም? እዚያ አንተ አሁን ለምሳሌ እነዚህን ጥላ ሄዳላ፣ ያችኛው አንተን ጥላ ትሄዳለች። ልክ ሩታ ጥላክ እንደሄደች ምን አለች በሉ። ሩታ እኮ ጥላው ነው ሄደችው፣ ጥሏት አልሄደም። ጥላው ከሄደች በኋላ ከዚችኛው ጋር ስለሆነ ብቻ ለመበቀል ወይ ደግሞ እንዳለችው ከብዙ በቃ ብቻ እናስቀርሃለሁ ስላለችው ብቻ ያ ፍጻሜዋ ስላልተፈጸመላት ብቻ ነው እንጂ የታገለችው ሩታ ጥላ እኮ ነው ሄደችው። እሱ ያኔ እዛ ጋር አስለቅሶ ስለመጣ እሱንም አስለቅሰዋለች ደምቧ። ይቺኛዋ ደግሞ መስዋዕት እንድትሆን ታደርግሃለች ወይ ራስ እንድትሰዋ በራስ ግጭ። ገባክ? ሰው ላይ ግፍ መስራት፣ ሰው ላይ ጦር መስራት ቆንጆ አይደለም፣ ዋጋ ያስከፍልሃል። ይሄ ዋጋ ደግሞ አትወጣው። ሴት እንዴ አንተ ሴት እናት አለች፣ ሴት እህቶች አሉ ካል እንዴ ለምንድን ነው እንደዚህ የምትሆነው? አትረጋጋም? ረጋ ብሎ እኮ ሰው ልጅ 2 አመት 3 አመት እኮ አንተ በድብቅ ራሱ እኮ መያዝ ትችላለህ። ፍቅር በቃ በግድ እኛ ጋር አምጥተህ ካለጠፍክልን አይሆንም እንዴ? እንዴ ተረጋግተህ ምን ብለህ ከዛ በተረፈ አይ በቃ የዚህን ያህል ቆይቻለሁኝ፣ አሁን ደግሞ የራሴ ሰው ይዣለሁ፣ ጓደኛዬ ተዋውቁልኝ። ከዚህም በፊት ከቻልክ ወደ ሄርሜላ ራሱ እንዳትመጣ፣ ያኔ ከሩታ ጋር ሲለያይ ማለት ነው ወደሷ እንዳትመጣ ከቻልክ ስንለው እሱ ጭራሽ ሄዶ እሷም ቾኮሌት ቁርጤን ንገረኝ ቁርጤ ያን እንደዛ ከምትይ ዝም ብላ ስራዋን ብትሰራ አብራው በቃ ስራዋን እየሰራች ምን ብትል ይጠናኑ ነበረ። ወይ መጥፎ ጎኑን ታያለች፣ ወይ መጥፎ ጎኗን ያያል፣ ወይ መጥፎ ጎኗን ያያል ደና ጎኗን ያያል፣ ወይ ደግሞ እሷም ደና ጎኑን አይታ ይሄን 1 አመት እንዳለና እንደቆጠረው ፍቅር ከሚሉ ጫወታ ላይ ከሚገቡ ቢጠናኑ ኖሮ የኔ ወይ እሷም ይወጣላት ነበረ። ታውቃላችሁ በቃ ሰማናውን ቀዷል ከኔ ጋር ካልሆንኩ እየየ ምንጥስየው ከምትል የፈለገውን ነገር ይበላ ዝም ብላ ፍቅሯን እየቀጨቀጨች ብትኖር ኖሮ ይሄ ሁሉ ነገር የለም። ዛሬ እንድትናቅ አደረጋት። በቃ ንቋታል። ማርያም በጣም ይናቃል። ለሩታ የሚሰጥ እኔ ታሞ ከተነስ ታሞ ልበለው ምን ልበለው አሁን ይሄ ልጅ ከዛን ጊዜ ጀምሮ ለሄርሜላ ያለው አስተያየት በጣም እንደዚህ ውርድ ያለ በቃ የሆነ ታውቃላችሁ የጠፋ ቧንቧ ከፍታችሁ ጭል የሚል ጠብጠብ የሚል ልክ እንደዛ ነው። በቃ ጭል የሚል ነገር አንደኛ እኔ እሺ ከህይወትክ ልውጣ ስትለው ውጪ እሺ ያላት መንገዱን የከፈተችለት ደስ ነው ያለው። እኔ እውነት አልመሰለኝም እኮ እሱ መልሶ ደግሞ አሁን ባለፈው ቀንስ በቃ ልወስንበት በቃ ላስብበት አስቤበት ነግርሻለሁ ያለውን ነገር ሲላቸው ኩላ ደግሞ ያችኛዋ በመሃል ገብታ ጠራቻቸው። ነገሩ በቃ እየተባባስ ከዚህ ሁሉ ግልግል ብል ስለምንድን ነው ማውጣት ያቃተኛልና ሲጀመር እቺኛዋን ብቻ ነው በፍቅር እየጠየቃት ያለው። ፍቅርንም ያው ፍቅርና እሱ ያው እንዴት እንደተጠያየቁ አናውቅም። ሩታም ከሆነ ተንበርክካ ለምና ነው። እቺኛዋን ብትሆን ያው ከመንበርከክና ያው ነው በቃ ለምነችው። ቁርጤን ንገረኝ ወድጄሃለሁ አፍቅሬሃለሁኝ አለችው። ፌንት ሁሉ ነቅሎ ነበረ። አሁን ፌንት ሳይነቅል ፌንት የሚያስነቅላት ሴት አግኝቶ ይሆናል። ምን አለች በሉ። መቼም ሚዲያ ላይ ነው አይደል ያለ ነው እሱም ያለው ጥላው ነው የምትሄደው። ምን አለች በሉ። ሰው ላይ ግፍ መስራት ቆንጆ አይደለም፣ ዋጋ ያስከፍልሃል። ዋጋ እንደዚህ እንዴ ጓደኞችን አታይም እንዴ? አሁን ለምሳሌ ማርቆስ ስንቴ ነው የሚጣላው ከቤቲ ጋር ስንቴ፣ ግን ሙጭጭ ነው የሚለው ሙጭጭ ራሱ አልፈልግሽ የሚላትና እሷ እሺ በቃ ብላው ፌንት ለቅና ታማ ምን ስትልና ራሷን እንትን ስትል ኖ ኢልና ሙጭጭ ብሎ ይዛታል። ይሄኛው እኔ ገና ለገና ተፈላጊ ነኝ ገና እንዴ እንድንሰድብክ በግድ አታስገድደን ማርያምን። እኔ ልሰድብክም አልፈልግም። የሆነ ነገሮች ደግሞ ያስገድዱሃል ሰው እንዲናገርክ። እንዴ ሴት ልጅ ስላፈቀረች ግርማሙ በቃ እግዚአብሔር እንድትወደድ እግዚአብሔር ካደረገክ
የሰጠህን መክሊትን በስርዓቱ ተጠቀምበት እንጂ ዝም ብለህ ያገኘሁን እንዳህያ የምትሳፈር ከሆነ በሽተኛ ነው የምትሆነው። ገባክ? ይሄ እውነቴን ነው የምላችሁ። እኔ በልጅነቴ እንደዚህ ነበርኩኝ። ከዛ ሁሉ ሴቶች አንቺን አብልጬ ነው የመረጥኩሽ አልካት ሩታን። እንደዚህ ያለሽ ባልሽ የመሰከረልሽ በአደባባይ ስለዚህ ያዥው አልናት። እሷ እምቢ አለች። ኦኬ እሷ ላይ ያዘችሽም እሺ። እቺኛን ደግሞ አፈቀርካት፣ አፈቀረችክ። በጣም ትለያለሽ አንቺ። እኔ ካየኋቸው አንተ የደረስክባቸው ካጠገባቸው እስከምትሄድ ድረስ የተለዩ ናቸው። ግን ካጠገባቸው ስትሄድ ኮሶ ናቸው። ቅድም እንዳልኩ በቃ ኮሶ ይሆኑብሃል፣ መራራ። ኧረ በእናትህ ይደብራል። እግዚአብሔርን በጣም ነው የሚደብረው። እሷ እንደዛ ላንተ ብላ ፌንት ነቅላ ሐኪም ቤት እስከምትገባ ማን ሴት ናለ ሰው ፌንት ነቅላ። ለነገሩ ሩታም አንድ ጊዜ ፌንት ነቅላለች፣ ነቅላ ገብታለች እሷም ሆስፒታል። በአንተ ፍቅር ፌንት የማይነቅል ማንም የለም ከፍቅር በስተቀር። ፍቅርም ፌንት ነቅላ ሊሆን ይችላል፣ በድብቅ ነው እዛው ሽፍንፍን አድርጋ። እሷ ጀግና ናት። እኔ እኮ ለዚህ ነው ፍቅርን ወዳት። አትልፈሰፈስም። አሁን ያኔ እንደዚህ ያደረገኝ በዚህ ወጣ በዚህ ገባ አላለችም። አንድ መልእክት ብቻ ነው ያስተላለፈችው። እሱም ሲሰድቧት በቃ ሰለቻት። እኔን አትስደቡኝ እራሱ ነው እንዲህ በይ ያለኝ ብያለሁኝ። ወጥቻለሁ ከህይወቱ ከራስ በቃ አላልኩም አላለም። አብርሃም ወጥቶ አይችልማ ማለት ለምን ስላለ እኔ ከዚህም በፊት ያኔ ራሱ ብያለሁኝ እያቺ ልጅ እንደው እላለሁኝ በቃ። ግን አሁንም ያን ጥላት ሲሄድ እሱ ወጥቶ አደባባይ ላይ እንደዚህ ነው ብሎ አወራ እንጂ እሱ ሲያወራ መታ አወራች እንጂ እሱ ጸጥ ነው በቃ። ስራዋን እግዚአብሔር እውነት። እኔ አሁን እሷ እስካሁን 100,000 ራሱ አለመግባቷ በጣም ያሳዝነኛል። ምን ላርግ እኔ ባለኛ አቅም አረግሻለሁ፣ ሰብስክራይብ አረግሻለሁ፣ ላይክ አረግልሻለሁ፣ አይልሻለሁ ቪዲዮሽ። በጣም የምታሳዝነኝ እኔ ከቡታ ጅራ ዩቲዩበሮች ማን ነው አንጀትሽ የሚበላሽ ማን ነው የሚያሳዝንሽ ብትሉኝ እሷ ናት። እግዚአብሔርን በቃ ልጅነቷን አብርሃም ከዜሮ አብራት የተነሳ አሁን 50,000 ኬ ነው የገባው። 50,000 ኬ ሲገባ ከሷ ጋር የጀመረ ዩቲዩብ ነው ዛሬ እዚህ ጋር የደረሰው ማለት ነው። ምንም ሳታገኝ እሷ ግን አብራው ለፍታ አብራው ስንት ነገር ብላ በቃ እግዚአብሔር ያለው ነው የሚሆነው። ግን ዛሬ እሷንም ያው ሌሎቻችሁም እኔንም እሷን ሰብስክራይብ እያደረጋችሁ አበረታቱን። መልካም ልጆችን አበረታቱ። መልካም ስራ የሚሰሩትን የተጎዱትን ራሳቸውን ለመቀየር የሚሯሯጡትን ስለሰው የማያወሩትን ራሳቸው ላይ የሚሰሩትን ልጆች አበረታቷቸው። ይዋቸው ግድ ከሰው ጋር ተጣልተናል ብለው መሰዳደብ ለቅሶ ሮሮ ይዞ የሚመጡትን ልጆች ብቻ አንደግፍ እና እንደዛ ነው የምላችሁ። እኔንም ሰብስክራይብ እያደረጋችሁ አበረታቱኝ። እግዚአብሔር ካለ እኔም ወደ ሀገር ጉዞ ላረግ። ያው እቺ ጉዞ መቼ ናት? ከዚህ ጋር 3ኛ ቪዲዮ ላይ ተናግሬያለሁኝ። ያው ሻንጣዬን ሳስተካከል ምን ስል እዛ ጋር ፎቶቱ ምናምን ብታዩ ትላላችሁ። ወይኔ ካረብ እንደው ወደ ሀገራችን ስንመጣ ላሳያችሁ። እቺ የምታክል ሻንጣ ነው። እኔ አሁን ያሁኑ ልጆች ናቸው ይሄ ምንድነው ሻንጣ ምናምን ትላልቁ ሻንጣ የሚይዙት። እኔ ግን ስመጣ ማለት ነው እንደዚህ እቺ ሻንጣ ነው ሀገር ቤት ይዤ መጣሁት እንዲቻርጌ ማለት ነው። አሁን ግን ልገባ ስል ያለው እቃ ያለው ነገር ልነግራችሁ አልችልም። ለምን በቃ ጥያቄ ሆነብኛል። እኔ አንድም ቀን እንደዚህ እቃ አብዝቼ ወደ ሀገር ቤት ገባለሁ ምናምን የሚል ነገር እግዚአብሔር ህልሙም የለኝም ሀሳቡም አልነበረኝም። አልወድም። እኔ ለምን መሰላችሁ የማልወደው የወጣሁት አላማ እኔ ልብስ ለመሰብሰብ ወይ እኔ ኩታኩቱሬ መሰብሰብ ሳይሆን ራሴን ለውጬ ገንዘቤን ይዤ አገሬ ላይ መገብቼ መስራት ነው የምፈልገው እንጂ አሁንም ሳላቅ ነው የበዛብኝ። አንዱን ነገር ሳይ ስገዛ አንዱን ነገር ሳይ ስገዛ ነው የበዛብኝ እንጂ እኔ ስራዬ ብዬ እንትን አይደለም። አረብ ሀገር ስለመጣሁኝ እኔ አሁን አንዳንድ ልጆች ሞኞኝ ናቸው። ምን አይቀራቸው ኮተት አይቀራቸው ካርጎ ምን ጥፍዮ ምናምን እኔ ለምሳሌ ካርጎ አላደርግም። የተፈቀደችልኝ እግዚአብሔር የፈቀደልኝ ደግሞ ዶክተር አብይ በዚህ ሻንጣ ራሱ ተይዛ የምትሄደው ስንትና 10 ኪሎ ናት ምንድናት በሷም ራሱ ክፍያ እንዲከፈል ነው ምናምን ብለዋል አሉ። ያው ማዳሞቼ ከከፈሉ ማዳም እና ሰዓት ካልከፈሉ እኔ ምንም ከፍሎ ነገር የለኝም። እናቴ እዛው በጸበላቸው
እላችኋለሁ ውዶችዬ። በዚሁ ሐሳቤን ነገርኳችሁ። ያው ወደ ሀገር ቤት ልገባ ነው። ይሄው ሻንጣዬ ምንም ቁጥራ እዛ ጋር ያለው ቁጥቴ ምናምን ባሳያችሁ ልነግራችሁ አልችልም። አንድ ቀን ግን አብረን እያስተካከልን ሻንጣ ሰሞኑን ትቼ እገዛለሁ ብያለሁኝ። አንድ ቀን አብረን እናስተካክላለን። ያው በጸሎታችሁ በዱዓችሁ በሰላም ያወጣኝ አምላክ በሰላም ወደ ሀገሬ ወደ ምድሬ እንዲመልሰኝ ጸሎት አድርጉልኝ። ሙስሊሞችን በዱዓ ሁላችንም ቢሆን ሰው ሀገር ላይ ስንኖር ደልቶንም ናፍቆት አለ። ብዙ ችግር አሳልፈን ነው እዚህ ጋር የምንደርሰው። ዝም ብለን እንትን ብለን አይደለም። ከሀገር ስንወጣ ሁላችንም አላማ አለን። አላማችንን አሳክተው ወደ ሀገራችን ስንመለስ ደግሞ እግዚአብሔር በሰላም ወደ ሀገራችን ሲመልሰን ትልቅ እንትን ነው። እግዚአብሔርን የምሬን ነው የምላችሁ። ስንቱ በሰው ሀገር ላይ ቀርቷል። እኔም እላለሁኝ ከዚህም በፊትም አረብ ሀገር ያሉ ሰው ወንድም ሊሆን ይችላል ሴት አረብ ሀገር ያለ ሰውና ወታደር አንድ ነው እላለሁኝ። መች እንደምንመለስ አናቅም፣ መች እንደምንሞት አናቅም። ወታደርም እንደዛው ነው፣ ድንበር ጠባቂ ነው። መች ተዋግቶ እንደሚያሸንፍ ምን ጊዜ እንደሚሞት ምን ጊዜ በሰላም ወደ ቤቱ እንደሚመለስ አያቅም። እና ስለዚህ እኛም አንድ ነን። ስንቶቹ ናቸው ይኸው እየሞቱ ያሉት በአረብ ሀገር። ስንቶች እህቶቻችን ስንት ወንድሞቻችን ናቸው ህይወታቸውን ያጡት። ማንም ሰው ቢሆን በሰው ሀገር ላይ ህይወቱ አይጥፋ። የፈለገ ነገር ቢሆን እብድ ሆነ ነገራችን ላይ ብንኖር ይሻለናል ሰው ሀገር ላይ ሞተን ከምንቀር ማለት ነው። እመቤቴን የምሬን ነው የምላችሁ። እግዚአብሔር ከእንደዚህ አይነት ነገር ሁላችንም በስደት ያለ ነው። በየትኛውም ሀገር የትም ሀገር ከአረብ ሀገር ውጭም ያለው ስደተኛ ነው። ዞሮ በምንም ይሄድ በፈለገው ነገር ይሄድ ሁሉም ስደተኛ ነው። ስለዚህ የኢትዮጵያ ሀገሬ ልጆች ኤርትራኖችንም ቢሆኑ ወገናችን ናቸው። የዛሬን አያርገውና አንድ ነን ሁላችንም። እዚህ ሀገር ያሉትም እኮ አረቦችም ቢሆኑ ማንም የአዳምና የሔዋን ልጆች ነን። ከረራችን መልካችን የምናወራው ቋንቋችን ነው እንጂ የተለየው ከአንድ አባት ከአንድ እናት የተገኘ ሰዎች ነን። ስለዚህ ማንኛችንም ቢሆን እግዚአብሔር ከክፉ ነገር ይጠብቀን። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ሀገራችንን ጌታ ይባርክልን። እኔንም በሰላም ለሀገሬ ያብቃኝ እላችኋለሁ ውዶችዬ። ወደ ሀገሬ ስገባ ደግሞ መልካም ነገሮች ምርጥ ነገሮች እያስኩላችሁ ወደ እናንተ መጣለሁ። እናንተም እያበረታታችሁኝ ሁለተኛ ወደ ስደት እንዳልመለስ ትረዱኛላችሁ ብዬ በሌላ በምንም አትረዱኝም። በሼር በሰብስክራይብ ቪዲዮን በማየትና በአንዳንድ ነገሮች ያው ትረዱኛላችሁ። በእይታ ያጠፋሁትን ጥፋት ካለ በዚሁ አጋጣሚ ይቅርታ እያልኳችሁ እሰናበታችኋለሁኝ። ኢንሻአላህ ከየት እንገናኛለን በጥሩ ነገር ብዬ ተስፋ አድርጋለሁኝ። እህቶቼ ሰላም ሁኑልኝ። እግዚአብሔር ሰላም ይብዛላችሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ኢትዮጵያ ሀገሬ ወድሻለሁ። ኑሪ ለዘላለም።